በእንቅልፌ ነው የቀሰቀሰኝ። ቀን ላይ ያየሁት ቪዲዮ የአባትየው አይን በቃ አሁን ነው ከእንቅልፌ ያነቃኝ። ሚካኤል ግሪፍ አድርገህ ጨረስክ? በቃ ማለት አዝነህ ጨረስክ? ሚስትክ ስለሞተችብህ ራሷን ስላጠፋችብህ አልገደልኳትም ስላልክ ማለት ነው። አስረግጬ የምነግራችሁ ነገር ማንም ሰው ህዝብን ማሸነፍ አይችልም። ይሄ ማለት ሂድና አሁንም ሌላ ሰው ሌላ ሴቶችን አብይዝ አድርግ ማለት ነው። የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንደምናችሁ እንደምንከረማችሁ። እንደተመለከታችሁት እንግዲህ መቼም ያቺ ሀገር በየጊዜው እንግዲህ የራሷ የሆነ አዳዲስ ነገሮች እንግዲህ አይጠፋትም ማለት ነው። ያው ደግሞ ሰሞኑን የኚህ የቀነኒሳ አባት እንግዲህ ተነስተው የተነጋገሩበት ጉዳይ በጣም አሳሳቢና በጣም ብዙ ሰዎችን ደግሞ ያሳዝነና እንግዲህ ምን እንደሆነ የማይታወቅ በየጊዜው የሚመጡ አይነት ስሜቶች የተለያዩ በመሆናቸው በእውነት ለመናገር እኔም ራሱ እዚህ ላይ አንዳንዴ ለማቅረብ እንዴት አድርጌ ነው የምናገረው የምለውን ነገር ራሱ በጣም የሚከብድ ጉዳዮች አንዳንዴ እንደዚህ ያጋጥሙናልና ምክንያቱም ምንም አይነት ንግግሮች ወይም ሐሳቦች በተለያየ አይነት አቅጣጫ እየተወሰዱና የተለያየ አይነት ስሜቶች እየሰጡ ስለሆነ አንዳንድ ነገሮችን ለማቅረብም ሆነ እንደዚህ ለመነጋገርም ያስቸግራሉ በጣም እና እንግዲህ ከነሱ መሃል አንዱ ይሄ ነው በጣም በሚያሳዝን ሁኔታና እንግዲህ እኚህ ሰው የራሳቸውን የልባቸውን ነገር ተናግረዋል ማለት ነው። እንግዲህ ሰሞኑን በደንብ እንደተከታተላችሁት የቀነኒሳ አባት ከአባገዳዎች ጋር ተሰብስበው እንግዲህ ለይቅርታና ለመስማማት ብለው ነገሩን ግን እንዳልሆነና እንደፈረሰ ብዙ ሚዲያዎች እያቀረቡት ነው ያለው። ይህንን ነገር እንግዲህ ህብረተሰቡ ምን ይላል ስሜቱ ምንድነው የሚለው ነገር ነው ላቀርብላችሁ የምወደው። እስቲ እንየውና ብዙ መናገር የሚያስፈልገው ነገር አይደለም። እንየውና እስቲ የራሳችሁን ማስተያየት ተሰጡበታላችሁ። የህዝቡን ስሜት እስቲ እንመልከት። አታላይ ነች ያቺ ልጅ አታላይ ነች ያቺ ልጅ አታላይ ነች መስላ ገብታ ከወደ ቤቷን ሰራች ላታዛልቅ ላታዋጣኝ ጥላይ ጠፋች። አታላይ ነች ፍቅርዬና አታላይ ነች ሆድዬና አታላይ ነች መስላ ገብታ ከወደ ቤቷን ሰራች ላታዛልቅ ላታዋጣኝ ጥላይ ጠፋች። ሚሆን መስሎኝ ብዙ ለፋው ተንገላታው አታላይን ለማንዳኛ ላስከታው የልብ ሌባ ዘራፊ አንጀቴን ለማና ቤትህ ላለው ብሶቴን ለማና ቤትህ ላለው ብሶቴን ደከምኩኝ እኔ ስዋትት ላይሳካ ማዘንኩኝ ለፋ ደከምኩኝ እኔ ስዋትት ላይሳካ አዘንኩኝ ለፋው። ይሄን ቪዲዮ ስቀርጾ ከሌሊቱ 7 ሰዓት ነው። ድንገት ይሄ ቪዲዮ ፎሪ ፔጃችሁ ላይ ከመጣ እንደምንም ለሰው አድርሱልኝ። ከመተኛቴ በፊት 3 ሰዓት ምናምን አካባቢ የቀነኒ አባት ቪዲዮ ለቀው ነበረ። የቀነኒ ጉዳይ ስቲል ፊቷ አለ አይኔ ላይ ምናምን እና ይረብሸኛል። አንድ ሰሞን በጣም ኢሹ ነበር። ኢሹ የነበረው ለኛ ነው ለአባቷ ቤተሰቧ እናቷ ስቲል ልባቸው እየደማ ነው። ለምን መሰላችሁ? ፍትህ አላገኘችም። ዝም ብለው ነው የቀበሯት። አላስታመማትም። እንዴት ሆንሽ አላሏት። ብቻ እኔ ባዳ ሁኜ ስቲል ፊቷ ካለ አይኔ ላይ የአባትየውን አስቡት እና መተኛት አልቻልኩም። ከእንቅልፌ ቀሰቀሰኛው ይሄ ጉዳይ ነው ስላሴ እና ጉዳዩ በህግ እንደተያዘ ኦፍኮርስ ሁላችንም እናውቃለን። እና አሁን ጉዳዩ በካሳ እንዲያልቅ ተብለው ለዛ ነው ቪዲዮ ይሰሩት። አዲስ ቪዲዮ ሰርተዋል እና እያሰብኩት ነበር ላላስታመሟት ለተደበደበችው ፊቷ በልዞ ያቀበሯት ልጃቸው ምን አይነት ካሳ ነው የምትሰጧቸው? ምናቸው እንዲክሳቸው ነው? እና የኔ ጥያቄ ከካሳው በላይ ፍትህ ሰጣቸው የዘላለም እረፍት ብትሰጧቸው ባይነኝ። እኔ በእንቅልፌ ነው የቀሰቀሰኝ። ቀን ላይ ያየሁት ቪዲዮ የአባትየው አይን በቃ አሁን ነው ከእንቅልፌ ያነቃኝ። ሚካኤል እና ግፍ አትስሩ። ግፍ በጣም መጥፎ ነገር ነው። ሰው የዘራውን ነው የሚያጭደው። ምንም ኃይል እጃችሁ ላይ ቢኖር ሸምበቆ ነው። ኃይል ከእግዚአብሔር ብቻ ነው ያለው። የሰው ልጅ ከእግዚአብሔር በታች በጣም የከበረ ፍጡር ነው። ሰው ላይ ግፍ አትስሩ። በዚህ ጉዳይ ፍትህ እንዲጓደል እያደረጋችሁ ያላችሁ ሰዎች ካላችሁ ኢቭን ኮሜንት ሴክሽን ላይ ራሱ ይህን ነገር ማውገዝ የማትችሉ ሰዎች ግፍ ነው ይሄ ራሱ። እግዚአብሔር
ድምፃዊ አንዱዓለም ጎሳን በተመለከተ አዲስ መረጃ ወጥቷል። በኦሮምኛ ሙዚቃዎቹ እውቅናን ያተረፈው ድምፃዊ አንዱዓለም ጎሳ ከሞዴል ቀነኒ አዱኛ ህልፈት ጋር ተያይዞ ተጥሎበት ከነበረ ማህበራዊ እገዳ ወይንም ጉማታ በገዳ አባቶች ውሳኔ ነፃ መሆኑና ወደ ጥበብ ስራው እንዲመለስ መፈቀዱ ተሰምቷል። የፈለጋችሁትን ማለት ትችላላችሁ፣ ግን የቀነኒን ሞት ሁሌ እኛ ለሷ ፍትህ እንጠይቃለን። ሁሌ ማለት ነው። ማንም ባርኮ ቢለቅ፣ ማንም ነፃ ነው ቢል፣ ማንም ትክክል ነው ቢል ማለት ነው እኛ we still need justice for ቀነኒ። justice for ቀነኒ። እንደዚህ አይነት ጀግና አባቶች በጣም ትንሾች ናቸው። እስከ መጨረሻው ድረስ ኃይል ሳያሸንፋቸው፣ ገንዘብ ሳይሸውዳቸው፣ ዝና ሳያምራቸው ለልጃቸው ፍትህ የሚጠይቁ ከህዝብ ተቃራኒ እንኳን ቢሆኑ የልጃቸውን ፍትህ የሚጠይቁ ጀግና አባት እኔ እንዴት ደስ እንዳለኝ አንዴ አባቷ እንዴት ዓለምን እየተፋለሙላት እንዳሉ ብታዩ ብዬ እስክመኝ ድረስ ማለት ነው። የህግ ስርዓቱ ያላለቀለት ሰውዬ ሴት ልጅ አቢዩስ ሲያደርግ የኖረ ሰውዬ በቃ ስራን ስራ መርቀናል፣ ህይወትን ኑር፣ ህይወትህ አይቁም ምናምን ብላችሁ እንደመረቃችሁት ኢኖሰንት ልጃቸው ከአይናቸው ላይ የሞተባቸው አባት ቤተሰብ ላይክ እያለቀሰ ፍትህ እየጠየቀ ነው። የልጃቸው ገዳይ እንዲወጣላቸው በቃ አንሰር እንዲያገኙ መልስ እንዲያገኙ ተኝተው እንዲያድሩ። እኔ I don't even think ልጃቸው ከሞተች በኋላ ተኝተው ያደሩ በእውነት እየጠየቁ ነውና እኔ ይሄ I don't know how የአባገዳ ስርዓት works እኔ whatever ግን እኔ የምጠይቀው ማለት ነው የእውነት ይሄ ስርዓት የቆመው ለፍትህ፣ ለሰላም፣ ለፍቅር ከሆነ እስኪ ለአባትየውም ጸልዩለት፣ እስኪ ለአባትየውም መርቁት፣ ጸልዩለት፣ የልጃቸውን ትክክለኛ ገዳይ እንዲያሳያቸው፣ ፍርዱ እንዲወጣላቸው፣ ተኝተው እንዲያድሩ እስኪ ጸልዩላቸው እባካችሁ። እና እኔ አሁን what got me ምን እንደሆነ ታውቃላችሁ? ይሄ ነገር ያለ ምክንያት አይደለም የተነሳው። ኦልሞስት ሊረሳ ነበር ይሄ ሰውዬና ያለ ምክንያት አይደለም የተነሳው። እግዚአብሔር ያያል ይፈርዳልም። እና those of you የቀነኒ ሞት ስትሰሙ ልባችሁ ትንሽ ሼክ ያደረገ በጣም ቮይስ ያላችሁ ሰዎች ምናምን እባካችሁ ለአባትየው ፍትህ ጠይቁላቸው። እስኪ ተኝተው ይደሩ። ልጃቸውን አጥተዋል አይደል? በቃ ኢዘር ወይ ራሷን ማጠፋች ካላችሁ በቃ እሱን ገደላት ከተባለ አቢዩዝም ተደርጋ ከሆነ አንሰር አግኝተው ተኝተው እንዲያድሩ እባካችሁ፣ እስኪ እባካችሁ ዱ ሰምቲንግ የቻላችሁትን ሞክሩ። ቮይስ ሁኑላቸው። ትክክል ነው በጣም ሁላችንም ይሄን ነገር ማሰብ አለብን። እንደው ሌላ ነገር ማድረግ ባንችልም ማለት ነው። ምክንያቱም እንደምታዩት እንግዲህ በጣም በተለያየ አይነት መንገድ እየሄደ ነው። ነገር ግን ሁላችንም ማወቅ ያለብን ይሄ ነገር ፖለቲካ አይደለም፣ በፖለቲካ ውስጥ የሚካተት ነገር አይደለም፣ የዘር ጉዳይ አይደለም፣ የሁሉም ሰው ነው። የአንድ ሰው ጉዳይ በአንድ ዘር ውስጥ ቢሆን ያለ ሰው የሰው ጉዳይ ሁሉንም ኢትዮጵያዊ የሚመለከተው ነው። የሃይማኖትም ጉዳይ አይደለም። ምክንያቱም አሁን በአባገዳ ስለሚመራ ተብሎ የሃይማኖት ጉዳይ ነው እንኳን ቢባል እንደዚህ አይነት የሃይማኖትም ሳይሆን እንደዚህ አይነት በሽማግሌዎች ተሰብስቦ እርቅ ማለት በመላው ኢትዮጵያ በተለያዩ አይነት መንገዶች የሚደረግ ከጎሳ ጎሳን የሚያስታርቅ ከቤተሰብ ቤተሰብ የሚያስታርቅ በዛፍ ስር ተቀምጦ የሚጠለልና እንደነዚህ አይነት ማስታረቅ የሚደረጉ በሽማግሌዎች የሚደረጉ ነገር በጣም ብዙ አይነቶች ናቸው ያሉት። ስማቸው ይለያይ እንጂ ነገር ግን እነዚህ ሁሉም ጋር ቢታይ ይሄ ነገር መጀመሪያ የዛ የደም ምንሱ መታወቅ እንዳለበት ሁላችንም እናውቃለን። አሁን ጥያቄው አሁን ህብረተሰቡም ሆነ እነዚህ አባትና እናት በጣም የሚፈልጉት ምን ሆና ሞተችብን የሚለውን ነገር የሚመልስላቸው እንጂ የሆነ ነገር መሰብሰብ የሚፈልጉ አይመስለኝም። እና አንዳንዴ ስቲል ገና ዛው የድሮ እንደሚባለውም የድሮ የዚህ የሴት ጭቆናነት ወይም ሴትን የመናቅ አይነት ባህላችን ስቲል አለቀቀን። ነገሮችን ለሴት ላይ አቅልሎ ማሳያ መንገዶቻችን እንግዲህ ድሮም በሽማግሌዎች መሃል በእርቅ የሚፈጠር ነገር እንደዚህ ይፈታል ማለት ነው። የዛ ሰው ደም ሳይስተካከል ማለት ነው። ሁለተኛ ይሄንን ነገር አዙረን ብናየውስ ለምሳሌ ወንዱ ሴቷ ወንድ ሆኖ ሴት ዘፋኝ ሆና ሴት ባለሀብት ሆና ሴት የሆነ ቦታ ላይ የሆነች ሆና ይሄን ነገር አርጋው ቢሆን ኖሮና ሟች ወንድ ቢሆን ኖሮ
የዚህን ያህል ነገሮች ይቀላሉ፣ የዚህን ያህል ነገሮች በፌዝ ይታያሉ። በእውነት በጣም ብዙ አጠያያቂና ብዙ አይነት ስሜት ውስጥ የሚከት እውነት የአንድን ብሔረሰብ ነገር ለመንካት ሳይሆን እውነት ኦሮሞዎችም ቢሆኑ እኮ የኛው ናቸው። እኔንም ራሱ እንደ ኦሮሞ አድርጌ መወከል የሚገባኝ ሰው ነኝ ኢትዮጵያዊ እስከሆንኩ ድረስ እና ግን የሚደረግ ነገር ሲሳሳት ዝም ማለት የለብንም። አሁን ይሄ ነገር አንድ የሆነ ዘፋኝና አንድ የሆነች ደሃ ልጅ ምናምን በሚለው ሳይሆን ሰው በሚለው ነው ማየት አለብን። ሰው በሚለው የአንድ ሰው ደም ሲፈስ የዛ ደም ምክንያት መረጋገጥ ያለበት ይመስለኛል። በብዙ አይነት መንገዶች ነው እንግዲህ ለማየት የሞከርኩት። ሚዲያው በሙሉ በዚህ ስለተጠለቀለቀ ነው እንግዲህ ነገር ማቀርብላችሁ። ነገር ግን እስቲ ከነሱ አሁን ፖለቲካም እንዳይሆንብኝ ወይም ሌላ ነገር እንዳይሆን ሰብሰብ ማድረገው በመጀመሪያ ደረጃ ሴቶችን፣ ከዛ ደግሞ ከኦሮሞ ብሔረሰብ ደግሞ የተወሰኑ ሰዎች የራሳቸውን ስሜታቸውን እስቲ እንዴት አድርገው እንደሚገልጹ፣ ምክንያቱም የራሳቸውን ማብራሪያ ስላለ እንዴት እንደሆነ እንስማው። በመንግስት ይታይልን ፍትህ አላገኘችም ልጄ ሲሉ አይ በኦሮሞ ባህል ይታይ ብለው አባትየውን ገፋፍተው በራሳቸው ቤተሰብን ሳያማክሩ ምን ሳይሉ ወደ ሽምግልና መጡት። በቃ እሺ ጥሩ ብለው ወደ ሽምግልና ሲመጣ ደግሞ ምን ተባለ? እስከ ሚንጨታ እስከ አገራቸው ድረስ አባገዳዎች ሲሄዱ የቀኖዬ አባት ምንድን ያሉት? ጥሩ በባላችን መሰረት እንግዲህ የአባገዳ ስርዓት ሲመጣ ምንድነው ከኩ ይባላል። ከኩ ሚስ መማል ማለት ነው። ከኩ የሚደረገው እንግዲህ አንተ አዎ እኔ ቴዲ አዎ ቀነኒን ገድያለሁ ብለህ ስትምል ከኩ ስታደርግ ነው። ከዛ በኋላ የእርቅ ሂደቱ በኦሮሞ ባህል ትልቁ ቱባው በድሮ ዘመን ትክክለኛው ይሄ ነው። የአሁኖቹ ደግሞ አይደለም። ከኩ ወይም ደግሞ መሐላው ገድያለሁ በሚለው ሳይሆን በቃ እሱም ወደ ስራ መግባት ስላለበት ተሸፋፍኖ ተደባብሶ በቃ ይቅር ለእግዚአብሔር ተባባሉ ነው። የቀኖ ቤተሰብ ደግሞ አይ እንደዚህ አይነት ነገር አላቅም፣ ትልቁ የኦሮሞ ባህል ቱባ ባህል ይሄ አይደለም፣ መሐላ የሚፈጸመው ሲያምን ነው፣ ሲያምን ይዛችሁት ነው ተባለና በቀጠሮ ነው የተለያዩት። ከዛ በኋላ በድጋሚ ሲመጡ እሺ ምን አዲስ ነገር አለ ሲባሉ ሰላም ሰላም፣ ዛሬ ምንድነው ማለት የፈለኩት በአንዱዓለም ጎሳ ጉዳይ ነው። መቼም የኦሮሞ ልጅ እስከሆንኩን ድረስ የስርዓቱ ባለቤት ወይም የአባ ገዳ ቤተሰብ ልጅ እንደሆንኩኝ የመሰለኝን ነገር እኔ የማውቀውን ነገር ማናገር እፈልጋለሁ። የሰማነው አንዱዓለም አርቲስት አንዱዓለም ጎሳ በአባ ገዳዎች ተመርቆ ወደ ቀድሞ ስራ እንዲመለስ ተደርገዋል የሚለውን ዜና ሰማን። ያው ዜናው ከዚሁ ከፌስቡክ እና ከቲክቶክ መንደር ነው። በሱ ጉዳይ ትንሽ ነገር ማለት ፈልጋለሁ። አንዱዓለም ቤተሰቦቿን ጉማ ተቀበሉኝ ብለው ቤተሰቦች ሲጠየቁ የልጅቷ ቤተሰቦች ደግሞ አው እኛ ጉማ አንበላም፣ የሷ ገዳይ ማን እንደሆነ ሳናቅ የልጃችን ገዳይ ማን እንደሆነ ሳናውቅ ጉማ አንቀበልም፣ እሱ ካልገደላት ለምን ጉማ አንቀበልም ብሎ እምቢ ብለዋል ይመስለኛል። የቀነኒ አባት ትክክል ናቸው። አንዱዓለም እውነቱን እስካላወጣ ድረስ ገደልኩ ብሎ ካመነና እውነት ገሎ ከሆነ ጉማ መክፈል ግዴታ ነው። የኦሮሞ አዳ ያስገድዳል። የኦሮሞ አባገዳ ስርዓቱ ያስገድደዋል። የቀነኒ አባት ግዴታቸው ነው፣ ጉማን ይቀበላሉ። ምክንያቱም በቃ እጁ ላይ ሰበብ ሆነችበት፣ ታዘዘበት፣ ጉማ መቀበል ግዴታቸው ነው። ምንም የፈለገ ጉማ መቀበል ግዴታቸው ነው። አምኖ ጥፋቱን መግደሉን አምኖ ጉማ ከከፈለ የቀነኒ አባት ጉማ የማይቀበሉበት ምንም ምክንያት የለም። እሱ አልገደልኳትም ብሎ ግግም ብሎ ጉማ ተቀበሉ ማለት ምን ማለት ነው? ይሄ ስርዓቱ ትክክል አይደለም። አንዱዓለም ማድረግ ካለበት ምናልባት እውነት እሷን ካልገደላት አልገደልኳትም፣ ነገር ግን እቺ ሰው ምስቴ ነች፣ እሷም አላት፣ እኔ ጋም ሀቅ አላት፣ ምስቴ ነች፣ አብረን ኖረናል፣ ተገቢውን ድርሻዋን ተቀበሉ፣ እኔንም ይቅር በሉኝ፣ እኔ አልገደልኳትም፣ የልጃችሁን ሀቅ ተቀበሉኝ ብሎ ከቤተሰቦቿ ጋር ታርቆ ምናልባት ያላትን ንብረት አካፍሎ ለቤተሰቦቿ ሰጥቶ ወደ ስራው መመለስ አለበት እንጂ ካልገደላት በምን ምክንያት ነው ጉማ ዝም ብሎ አይከፈልም።
ሰዎቹም ዝም ብሎ ጉማ የሰውን ገንዘብ አይበሉም። ምክንያቱም ካልገደላት ለምንድን ነው? ስርዓቱ አይደለም፣ ህጉ አይደለም። አባ ገዳ እኮ ከእግዚአብሔር ቃል አይተናነስም። እኔ በበኩሌ እንደምናውቀው ከሆነ ዝም ብሎ አይበላም። ካላመነ አምኖ ግን ይቅርታ ጠይቆ አምኖ እኔ ነኝ የገደልኳት ብሎ ጉማ የመክፈል መብት አለው። መብቱ የተከበረለት ነው በገዳ ስርዓት። ህግ ቢጠይቀውም በገዳ ስርዓት ግን ግዴታ ነው። በቃ ይበላሉ፣ ጉማ ይቀበላሉ። ካመነ ጥፋቱ መግደሉን ካመነ ትክክል ነው፣ ግዴታቸው ነው፣ ይቀበላሉ። ካልተቀበሉ አባ ገዳ በዛን ሰዓት ይሄንን ልጅ መርቆ እነዚህን ሰዎች ረግሞ ልጁ ወደ ስራ እንዲመለስ ማድረግ ይችላል አባ ገዳ። ይሄንን ነው እኛ የምናውቀው። ይሄ ነው አባ ገዳ ስርዓቱ። አባ ገዳዎች ባካችሁ ፍርድን አታበላሹ፣ እንትኑን የገዳውን ስርዓት አታበላሹ፣ መንገዱን አታበላሹ። ስርዓቱ ትክክል አይደለም። እንደው እንደፈለጋችሁ አትስሩ። እንደፈለጋችሁ መቼም በአባ ገዳ ስም እዛ ቦታ ላይ ስለተቀመጣችሁ ስልጣን አለኝ ብላችሁ ፍርድን አታበላሹ፣ ፍርድን አታበላሹ። ሚዛናዊ ሁኑ። ትክክል አይደላችሁ። ከገደላት ይክፈል ጉማ፣ ካልገደላት ደግሞ መክፈል የለበትም። የልጅቷ ድርሻ አላት፣ ምስት ነች፣ አብሮ መቼም ኖሯል። እቺ ልጅ ይገባታል፣ ንብረት ይኖራታል፣ ብዙ ነገር ይኖራታል። ከሱ ጋር ይስጣቸው ለቤተሰቦቿ። በቃ የልጅቷን ድርሻ ይስጣቸው፣ ገንዘብም ይሁን ምንም ያላትን ነገር ለቤተሰቦቿ ይስጥ። በተረፈ ግን ካልገደላት እንዴት ነው ጉማ 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 የምትሉት? ገሏታል፣ አምኗል። ካመነ ትክክል ነው፣ ጉማ ይከፍላል። ካላመነ ሰዎቹም ደግሞ ጉማ የመብላት ግዴታ አይገደዱ። እሱ አልገደላትም ግን ጉማ ተቀበሉ የሚል ነገር ትክክል አይደለም። ፍርደ ገምድልነቱ አባገዳዎች ተበላሽታችኋል። እናንተ ተበላሽታችኋል። ምን ነው የሸዋ አባገዳ የለም እንዴ? የሸዋ አባገዳ እንኳን የሸዋ አባገዳ የሸዋ ሰው ፍርድን አበላሽም፣ ፍርድን አጓድልም። ሚዛናዊ ሆኖ ነው የምናገረው። ስለዚህ የገዳ ስርዓቱ ያ ነው። ትክክል ከገደላት ይቀበላል ቤተሰብ፣ ካልተቀበለም አባገዳ መርገም ይችላል በዛን ሰዓት። በቃ ከገዳ ስርዓታችን ከኦሮሞ ገዳ ስርዓታችን ውጭ ነው ብሎ እነዚህ ሰዎች ይረገማሉ። እውነቴን ነው የምላችሁ። ልጁ ግን ተመርቆ ወደ ስላ ግን ልጄማ እንደገደላት ሳላቅ እሱ አልገደላትም እኔ ጉማ አልበላም ካሉ የልጅቷ አባት ትክክል ናቸው። በቃ ለምንድን ነው ቀነኒ አዱኛን አስመልክቶ አንዱዓለም ጎሳ እኔ አልገደልኳትም፣ ለሞቷ መንስኤ እኔ አይደለሁም፣ ነገር ግን ለቤተሰቦቿ ጉማ ከፍላለሁ አለ። ምን ይባላል አሁን ይሄ? ፍትህ ይረጋገጥ፣ የገደላት ሰው ወይ ለሞቷ መንስኤ የሆነ ሰው ይታወቅ፣ ሲደበድባት የነበረ ሰው ይታወቅ እንጂ ጉማ ይከፈለን አላሉም እኮ ቤተሰቦቿ። እውነታው ይውጣ መጀመሪያ ነው። አንተ ካልገደልካት ወይ ደግሞ ለሞቷ መንስኤ ካልሆንክ አንተ ሳትሆን እኛን ለአንተ ጉማ መክፈል ያለብን። ቢኮዝ በድለናህላ ባላጠፋው ጥፋት። ሽምግልናውም ይህን ነው ማረጋገጥ ያለበት። ሽማግሌዎቹም አባገዳዎቹም እዛ ያሉት ሰዎች እውነታውን አውቀነዋልና ወደ መሐላ እንሄዳለን። የምን መሐላ ነው ሲጀምር? እውነታውን ካወቃችሁ እውነቱን ማስረዳት ነው። የእሷን ቤተሰቦች እኮ ልጅ ናት ያማል እኮ ልጅ ማጣት እኮ ነው የደረሰባቸው። በገንዘብ ልታታልሉ ወይም ደግሞ ፍትህን ልታዛቡ ከሞከራችሁ ሽማግሌነን ባዮቹ ራሳችሁ ትክክል አይደላችሁም ነው። ሌላው እዚህ አካባቢ ዜና የምታነቡ ነው ሰዎች ናችሁ። አንዱዓለም ጎሳ ተባርኮና ተቀድ የምን መባረክና መቀደስ ነው? የምን መባረክ ነው እንዴ? ፍትህ ሳይረጋገጥ ባርከው እንዳትገባትም ወደ ስራ ትገባለህ እንዴ? ለካ ተው እንጂ ትገባለህ። ህዝብ ማመን አለበት። ይሄን መጀመሪያ የሰራኸውን ስራ ወይን ገድላታል ወይን ለሞቷ መንስኤ ሆናል ወይን ክሊር ሰው ነህ፣ ፒውር ሰው ነህ። በቃ ይሄ ነው መረጋገጥ ያለበት። ይሄ ባልተረጋገጠበት ሁኔታ ጉማ ከፍላለው ዝባዝንኪ ምናምን የሚሆን አይመስለኝም። አባገዳዎቹንም አታሳጧቸው። በገንዘብ የሚፈታ ፍትህ በፍጹም የለም። በእርግጥ ይሄንን የሞቷ መንስኤ ይሄ ነው ብሎ ሊነግረንና ሊያስረዳን የሚገባው ፖሊስ ነበር። ይዞታል፣ መርምሮ ለቆታል። የለቀኩበት ምክንያት በዚህ ኬዝ ነው፣ ፒውርን ስለወጡ ነው፣ ንጹህ ስለሆነ። አይ ለጊዜውን የለቀኩት በዚህ ጉዳይ ደግሞ ወንጀለኛ ነው ሊለን የሚገባው እሱ ነው። ከዛ በኋላ ነው ወደ ሽምግልና መኬድ ያለበት። ፍትህን በገንዘብ በፍጹም አታሳጡ። እኔ አባትየውን ሳላደንቅ አላልፍም፣ የቀነኒን አባት። እንደሰማችሁት ነው። በእውነት በጣም ይገርማል።
በመላው ዓለም እንደምታውቁት እንግዲህ ሽምግልና በየትም ዓለም ላይ ያለ ነገር ነው። ሽምግልና አለ። ሁለት ሰዎችን በትልልቅ ሰዎች ጋር ከቦ አስቀምጦ መሸምገል ማለት ይሄ ለአጥፊና በደለኛ የተበደለ ሰው ሲኖር ነው እንግዲህ እነሱ አይነት ነገሮች የሚቀመጡት ማለት ነው። እዚህ ላይ ግን ማነው አጥፊው ማነው ተበዳይ የሚለውን እኮ ለማለትም እኮ ሸምጋዮቹ መሀል ላይ ለምን እንደገቡ አይታወቅም። በቃ ያው የኢትዮጵያ ነገር በጣም የሚያሳዝነው ይሄ ነው። በቃ እና አሁን በዚህ ምክንያት እንግዲህ ይሄ ነገር ፖለቲካውንም ያስነካዋል። ምክንያቱም ምንድን ነው የኦሮሞ ፖለቲካ ነው እንዲባል ነው፣ የአባጋዳ ስርዓት አይደለም በእርግጠኝነት። እንደገና ደግሞ የትኛውን ሳይድ ነው የሚይዘው? ፖሊስ ለምን ዝም ብሎ ለቀቀ? ምክንያቱም እንደ ትክክለኛ ዜጋ አንድ ኢትዮጵያዊ መፈረጅ ያለበት ወይም ህጉ የሚፈቅደው የህጉም ነገር የሚለው ምንድን ነው? እንደዚህ አይነት ወንጀሎች በሚፈጠሩበት ሰዓት ፖሊስ ይዞ ለፍርድ ቤት ያቀርባል። ፍርድ ቤቱ የሚወስነውን ይሰማል። ፍርድ ይፈለግለታል። ለዛ ሟች ወይም ለዛ ጥፋተኛ ምርመራ ተደርጎ ያ ምርመራ ውጤቱ ታይቶ ይሰጣል። እዚህ ላይ ግን እንደዛ አይነት ነገር አይደለም እየታያሉ። ባልተብየውም ሚስቴ ጠፋችብኝ፣ ሚስቴ ሞተችብኝ፣ የሞተችበትን ኬዝ ፈልጋለሁ አይፈልግም። እዚህ ላይ እሱ እኔ ጥፋተኛ ተብያለሁና ብሎ ብቻ ነገሩን ሸፋፍኖ ለመሄድ አሁን እኮ ግራ የሚገባው ይሄ ነው። መንግስት ዝም የሚለው እንዴት ነው? እንደዚህ አይነት ነገር ተበዳይ ተብሎ የተቀመጡት የልጅ አባትና እናት ናቸው። ባል ሚስቱ ሞታበት ተበዳይ አይደለም። የገደለበትን ሚስቱን የገደለበትን ገዳይ ሊፈልግም አልተነሳም። ካሳ ሊከፍል ተነሳ። በጣም 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 ነው የሚያሳዝነው። ወደ የትኛው መስመር ተይክሎ እንደሚነገርም አይገባም። በእውነት በጣም ነው የሚያሳዝነው። እስቲ ትንሽ ሰዎች የሚሉትን እንስማ። ቀነኒ አባት አላት፣ ነፍሷን ይማረው። አባት አላት፣ ከአባትም አባት፣ ጠንካራ አባት፣ ሳንቲም የማያሸንፋቸው የማያጓጓቸው ጀግና አባት። ሳንቲም ምን አባቱንስና እድሜ ይስጡት አባታችን፣ ጀግና አባታችን። እንዳይታረቁ እግዚአብሔር ምንም አይሎትም። ራሄል መራራ እንባን አለቀሰች፣ መጽናናትም አልወደደችም። ልጆቿ የሉምና ሄሮድስ ገሎባታል ልጆቿን፣ ንጉሱ ገሎባት ልጆቿን አልተጽናናችም ይላል። አልተጽናኑም እኮ እርሶ እሳቸው ባልተጽናኑበት ሰዓት ላይ ገዳይዋ አይደለም እሱ ግን መስራት ስላለበት ታረቁ። እንዴት ይታረቃሉ? ቢያንስ ራሄል እንኳን ገዳይዋን ታውቋለች። የቀነኒ አባት እኮ ገዳይዋን እኮ ያውቁ። ተስፋቸው እኮ የጨለመው እኮ እያልጃቸውን ተነጥቀዋል እኮ። እንደ ራሄል እኮ አልተጽናኑም። የራሄል እጣ ነው እኮ የደረሳቸው። ሀዘንን የሚያቀቀዋ ያልተነካ ግልግል ያቃላሉ። የቀነኒ አዱኛ ጉዳይ በተመለከተ እኔ ለቀነኒ አዱኛ ቤተሰቦች ታላቅ ክብር አለኝ። ፍትህ ነው የምንፈልገው። እኔ በዚህ ልክ የፌዴራል ጠቅላይ አቃቢ ጉርቡ ፍትህ ሚኒስተር የተናገረ አይመስለኝም። ለመሆኑ ጉዳዩ በዚህ ደረጃ ሲደርስ አቃቢ ምን እያለ ነው? ወይም በሌላ አነጋገር የኦሮሞ አባገዳ እንግዲህ ትልቅ ስርዓት ነው፣ ግን የወንጀል ህጉ ብሔር ተኮር አይደለም ወይ ደግሞ ክልል ተኮር አይደለም። ምናልባት አባገዳዎች እንግዲህ ጉዳዩን በእርቅ ለመጨረስ በዚህ ደረጃ የተንቀሳቀሱት በዳይና ተበዳይ ኦሮሞ ናቸው ብሎ ስላሰቡ ነው ወይ? ለምሳሌ በዳይና ተበዳይ ሁለት የተለያዩ ብሔሮች ቢሆኑ ምን ያደርጉ ነበር? ስኮፓቸው እስከዛ ይሄድ ነበር ወይ ነው ነገሩ። ግን እንደዚህ አይነት ጉዳዮች በእርቅ ወይ ደግሞ በስምምነት ሊቋጩ ሊዘጉ የሚችሉ የወንጀል ጉዳዮች ናቸው ወይ ነው? የግድያ ወንጀል እኮ ነው። ወንጀሉ ማንም ይፈጽመው ማንም እንደዚህ አይነት ጉዳይ ወይ ወንጀል ክራይም አጌንስት ዘ ጀነራል ፐብሊክ ማለት ነው። ስለዚህ ለሆነ ብሔር ላይ የተፈጸመ ወንጀል ወይ ደግሞ የሆኑ ቤተሰቦች ላይ የተፈጸመ ወንጀል እኮ አይደለም። በጣም የገረመኝ ግን የጠቅላይ አቃቢ ጉዳዩ ፍትህ ሚኒስትር የሚባለው ነው። አባገዳዎችና የቀይ ቤተሰቦች በሚያደርጉት እንግዲህ ንግግር ውስጥ ጠቅላይ አቃቢ ወይ ደግሞ የፍትህ ሚኒስትር ራሱ እንደ ሶስተኛ ወገን አድርጎ ነው እየቀረበ ያለው። እንግዲህ አጠቃላይ የኢትዮጵያ ሕዝብ የሚባለውን ወክሎ ነው እንግዲህ ይሄ ወንጀል በኢትዮጵያ ሕዝብ ላይ የተፈጸመ ወንጀል ነው ተብሎ ነው የሚታወቀው ወይ ደግሞ የሚገመተው። ይሄን ወክሎ ነው የሚከራከረው ወይ ደግሞ ፍትህ የሚያረጋግጠው ጠቅላይ አቃቢ ሕግ ነው። በዚህ ጉዳይ አሁን ጠቅላይ አቃቢ ሕግ ራሱ እንደምን እየቆጠረ ነው? አይመለከተኝም እያለ ምን እያለ ነው? ይሄን ስላሁን ልክ እንደ ቀነኒ አዱኛ ቤተሰቦች ለአባገዳ ስርዓት ትልቅ ክብር አለ። ግን ከወንጀል መርህ አንጻር ጉዳዩ በዋናነት ከሚመለከተው አካል አንጻር ሲታይ ግን
ፍትህ ሚኒስተር ወይ ደግሞ ጠቅላይ አቃቤ ሕግ እኔ በጣም ገርሞኛል። በመሰረቱ በዚህ ጉዳይ የተጠረጠረው ግለሰብ እንዲህ በዋስ የወጣበት መንገድ የምታስታውሱ ከሆነ በጣም አስገራሚ ነበር። ይህ ስነ ስርዓታዊ ነበር፣ ህጋዊ አልነበረም። አስረግጬ የምነግራችሁ ነገር ማንም ሰው ህዝብን ማሸነፍ አይችልም። ይሄ ማለት ሂድና አሁንም ሌላ ሴቶችን አብይዝ አድርግ ማለት ነው። ይሄ ሰውዬ አልተማረም፣ መማር ያለበት ነው። አባገዳዎች የወሰኑት ውሳኔ ህዝብን መሰረት ያደረገ አይደለም። ልንገራችሁ፣ ንቀት አለባቸው ሲጀመር ማለት ነው። ፎቶዋን እያዩ አብይዝ እንደተደረገች እያዩ እንደዚህ አይነት ውሳኔ መወሰናቸው ከተባባሪነት ምንም ልዩነት የላቸው። አሁንም ይሄ ሰውዬ ሌላ ሰውን አብይዝ አደረገ ጀስቲስ እየጠየቀ የነበረው ህዝብ ነው። ይሄ ህዝብን መሰረት ያደረገ ውሳኔ አይደለም። ሪስፔክት በኖራችሁ ለህዝብ። ይሄ እኮ ከመንግስት የመንግስት ናቸው አይደል? አባገዳዎች ለመንግስት ነው የሚሰሩት። አታስተምሩ ምን ሳትሉ የት ነበራችሁ? ከዚህ በፊት ሴቶች ሲደፈሩ ሲገደሉ ምናምን ያልነበራችሁ? መግደልን ሳታምን ጉማ ከፍላለሁ ሳታምን እንዴት ነው ጉማ የምከፍለው? በተለይ በዚህ ጉዳይ ሴቶች ዝም እንዳትሉ። እናንተ ናችሁ አታክ እየተደረጋችሁ ያላችሁት። በጣም እኔ ስለ ቀነኒ ኢሞሽናል ይሆናል። ህይወት የራሱ ብታልፈ ምንም ነገር ገባችሁ አይደለ? ይሄ የእሷ መራራ ደም የእሷ ሀቅ መውጣት ያለበት ነገር ገባችሁ? ህዝብ ነው ለቀነኒ እየጮኸ የነበረው። ህዝብ ደግሞ የራሱን ውሳኔ ይወስናል ማለት ነው። ምን ማድረግ እንዳለብን አንዷለም የሚባል የኦሮሞ ሙዚሻን ምናምን ነበረ ነው። አሁን አናቅም ነበረ ነው። እሺ ያንተ ታሪክ ነበርክ ነው እንጂ አሁን ላይ የለም። እንደዛ የሚባል ነገር የለም፣ አልቋል። ገባችሁ አይደለ? የሷም ደም ነው። እሺ በጣም ሴቶች ተዘጋጁ። በዚህ ጉዳይ ሴቶች መዘጋጀት አለባችሁ። ነገ ላይ እናንተ እንደዚህ ብትሆኑ አንድ ሴት አለች ነው አባገዳ ሲጀመር ሀደ ሲቄ ምናምን የሉም ሴቶችን እንደዚህ አታክ ለማስደረግ ምናምን። ከዚህ በፊት ነፍሷን ይማራት ያላለችው ሰዎች አሁን መጣችሁ ውሳኔ። ከዚህ በፊት ራሱ ተለቋል አይደለ? መንግስት የወሰነው ውሳኔ ተለቋል። ሰውየው እየሄደ እኮ ከህዝብ ጋር እኮ አለ እኮ እስከ ዱባይ ራሱ ምናምን እየተንሸራሸረ ነው ያለው። በጣም ያሳዝናል በእውነት። ለማንኛውም እኔ በሁለቱም ሳይድ በእውነት እኛም ያወቅናቸው እዚሁ ሚዲያ ላይ ነው። ግን ፍትህ የሚባለው ነገር ወይም ወንጀል ሲሰራ የምንሰማው በጣም ብዙ አይነት ነገሮች አሉ እና ፍርድ ቤት ሄዶ የራሱን ውሳኔ ሲወስን ነው ሁላችንም የምናውቀው እና በዛ ነው እንግዲህ ያወቅናቸው እና ታሪካቸው በጣም ስለሚያሳዝን ነው እንግዲህ ሁላችንም እንደዚህ ኢንቮልቭ አድርገን በየሚዲያው እያቀረብን ያለ ነው ማለት ነው። ምንም አይነት የፖለቲካ ስሜት እንዲኖረው ማንም አይፈልግም። ለምን ከእውነታው ውጪ ማለት ነው። ነገር ግን እዚህ ላይ ተሳስሮና ተወሳስቦ የሚታየው በአጠቃላይ የአንድም ፖለቲካ ነገር ያጠለሸ የነበረ ነገር ለመሸፈን የተደረገ ነገር ይመስላል እና ሲጀመር ወንጀል በየትኛውም አይነት ብሔር ውስጥም አለ፣ ፖለቲካ ውስጥም ይኖራል፣ ፖለቲከኞች ውስጥም ይኖራል። የታወቀ ነው ይሄ ነገር። ግን ወደ ህዝብ ከወጣ በኋላ ያንን ነገር ለመሸፋፈን መሞከሩ ራሱ ሌላ ነገር እያስከፈለ ነው የሚሄደው። ይሄው ሰሞኑን እንግዲህ ጌታቸው ረዳ ያመጣው ታሪክ በጣም ብዙ ሰፊ የሆነ ሚስጥሮች እየወጡ እንደሆነ ሁላችንም እያየን ነው። ከዚህ ከእንደነዚህ አይነት ነገሮች መማር አለብን ብዬ አምናለሁ። በተለይ በፖለቲካ ዓለም ውስጥ ያለው ህብረተሰብ ይህን ሰው እያስጨበጨቡ እንደዚህ አድርግ ማን ነው አሁን ይሄ ልጅ እውነት እንደገና ዘፈን ቢዘፍን በእምነት የሚሰማው? ዘፋኝ የሚወጣው በንጹህ ሲሆን ነው። አንድ ነገር ሲወጣም የሚሰማው በንጹህ መንፈስ ሲሆን ነው እና በተቻለ መጠን ይሄ የማንንም ዘር ለመንካት ወይም የሆነ ፖለቲካን ለማንቋሸሽ ሳይሆን በአጠቃላይ እንደ ሰውኛ ህብረተሰቡ ይህን ነገር በደንብ አገናዝቦት ለሚሰማው ሰው የህብረተሰቡ ስሜት መጥፎ ነው ብሎ መንገር ያለበት ይመስለኛል። ለምን በትንንሽ ነገሮች ነው እየባሱ የሚሄዱት እና እዚህ ጋር እውነት ቢወጣና ቢታረቁ ማንም ሰው ደስ ነው የሚለው። እውነት ይውጣ ነው ጥያቄ። ህብረተሰቡን ወደ ሌላ መስመር የሚያስኬድና በአጠቃላይ አሁን በአገሪቱ ላይ ባለው ነገር ወደ መጥፎ ጥላቻም የሚያስኬድ መስሎ ስለሚታየኝ በተቻለ መጠን ህብረተሰቡ እንደነዚህ አይነት ነገሮችን መስመር እንዲይዝ የተቻለውን ያህል ሼር እያደረገ ወደሚመለከተው አካል እንዲደርስ ማስደረግ የሁላችንም እንግዲህ ኃላፊነት ይመስለኛል። በልጁ ምንም አይነት የክፉ ነገር ሳይሆን ነገር ግን እውነት ትውጣ፣ እቺ ነፍስ ትረፍ፣ ቤተሰቦችም ይረፉ የሚለውን ነገር ለማስተላለፍ ነው። የራሳችሁን ኮሜንት ስጡ። በተረፈ አዲስ የሆናችሁ ሰብስክራይብ አድርጉ።
ላይክ አድርጉልኝ ቤት እያልኩ ልሰናበታችሁ። መልካም ጊዜ ይሁንላችሁ። በሌላ ጊዜ እስከምንገናኝ እንግዲህ ሌላ ደግሞ በየጊዜው ወሬ አይጠፋም። በሌላ ጊዜ እስከምንገናኝ ደህና ሁኑ። ግሪፍ አድርገህ ጨረስክ በቃ ማለት አዝነህ ጨረስክ። ሚስትክ ስለሞተችብህ ራሷን ስላጠፋችብህ አልገደልኳትም ስላልክ ማለት ነው whatever you were the motive either way right? ሚስትህ ራሷን ያጠፋችበት ሞቲቭ አንተ ነህ የምትሆነው definitely። መቼም አልገደልኩም ምን ባታምን ይሄንን ታምናለህ። በየጊዜው እየቀጠቀጥካት አቢዩዝ እያደረካት ራሷን አጠፋችን በል ደን አንተ አመት ባልሞላ ጊዜ ውስጥ ግሪፍ አድርገህ ጨርሰህ ማለት አልገባኝም። እኔ ሲሪየስሊ እውነት ቤተሰቦቿ እንኳን መቼም በየቦታው እየዞሩ ለልጃችን ፍትህ እያሉ እንደሆነ ታውቃለህ አይደል? then you came here እና ዘፈን ላውጣ ነው ኮንሰርት ላዘጋጅ ነው። do you think is there anyone ያንተን ዘፈን ለመስማት ዝግጁ የሆነ? ኦኬ አንተ ግሪፍ አድርገህ ብጨርስ እኛ አልጨረስንም። ኦኬ እኛ ገና በጣም ብዙ ተስፋዎች በጣም ብዙ ነገር እየጠበቅን ነው አንተ ላይ የሚደርሱ። ኦኬ ሶ እኔ ጂሰስ ክራይስት እኔ በእውነት እኔ አይ ዶንት ኖ ችግራችሁ ምን እንደሆነ እዚህ